أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، ولا حول ولا قوة إلا بالله العلي العظيم، والصلاة والسلام على نبينا وقدوتنا محمد الأمين وعلى آله وأصحابه ومن اهتدى بهداه إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي، وأعوذ بك اللهم أن أقول ما ليس لي به علم فأضل وأضل وسددني وألهمني رشدي يا رب العالمين. أما بعد، ይህ ቁጥር 18 ከተማሪዎች የሚመጡ ጥያቄዎችን መልስ የምንሰጥበት ፕሮግራማችን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ለጁሙዓ ሶላት ለመስገድ ኢቃም እየተባለ ብንደርስ ተህየተል መስጂድ መስገድ 2 ረካዓ መስገድ አለብን ወይ የሚል ጥያቄ ነው። ኢቃም ከተባለ በኋላ ሌላ ሶላት መጀመር አይቻልም። የጀመረ ሰው እንኳን ቢሆን አንደኛውን ረካ አጠናቆ ወደ ሁለተኛው ረካ ተነስቶ እስካልሆነ ድረስ አቋርጦ ወደ ፈርዱ መግባት ይጠበቅበታል። የመጀመሪያው ረካ ያመልጠኛል ብሎ እስካላለ ድረስ የጀመረውን ቢያጠናቅቅ ችግር አይኖረውም። ወላኪን ኢቃም እየተባለ አዲስ ሶላት መጀመር ጁሙዓም ይሁን ከጁሙዓ ውጪ የተከለከለ ነው። إذا أقيمت الصلاة فلا صلاة إلا المكتوبة تبلا إقام كتبالا صلاة يلم كفرض وجي تبلا تحية المسجد بتملكته فرض استكاتتا مسجد سنقبا صلاة سانسجد اندان نكمتن وتحية المسجد يتدنقته عند قباني هون صلاة كسجدا قبل أيام يهون فرض يهون تحية المسجد يكاكسا نياج قدام سفيه هنا وستولاي يتلايو የፍቅህ ነጥቦችን የያዘ ነገር ነው። ትንሹን ስራ ንያ ትልቅ ያደርገዋል፣ ትልቁን ስራም ንያ ትንሽ ያደርገዋል። መስጂድ ስንገባ 2 ረካ በመስገድ የሶስት አይነት ሶላትን አጅር ልናገኝ እንችላለን። መስጂድ ላይ ውዱእ አድርገን አሊያ ደግሞ ቤት ላይ ውዱእ አድርገን ወዲያውኑ መስጂድ ብንገባ ከዛ በኋላ 2 ረካ ሶላት ብንሰግድ ለምሳሌ ፈጅር ላይ ቢሆን ይህ የምንሰግደው 2 ረካ ሶላት ሱነተል ውዱእም የመስጂድ ተህያም የፈጅር ቀብልያም ይሆነልና በአንዱ ተግባር የተለያዩ ንያዎችን ነይተንበት የዚህን ሁሉ አጅር ማግኘት እንችላለን። እንደዚሁ መስጂድ ገብተን ቁጭ በምንልበት ጊዜ መስጂድ በመቀመጥ አጅር እንደምናገኝ፣ ቁርአን ሐዲስ ሲነበብ ዝክርን በመስማት አጅር እንደምናገኝ፣ የሸሪዓ ዕውቀትን በመቅሰም አጅር እንደምናገኝ፣ አንዳንድ ዑለሞች ባሉት መሰረት ደግሞ መስጂድ ቁጭ በማለታችን የኢዕቲካፍንም አጅር እንደምናገኝ የነየተን እንደሆነ በአንዱ ተግባር በአንዱ ሰዓት ይሄን ሁሉ አጅር ማግኘት እንችላለን። አልመቅሱድ በንያ ተህየተል መስጂዱን ማካተት እንችላለን። ኢቃም እየተባለ ተህያ አይሰገድም። ኹጥባ ያደረገ ከሆነ ግን ተህየተል መስጂድ ቢሰገድ ችግር የለው። የገባነው አዳን ያለ እንኳን ቢሆን ኢማሙ ሚንበር ላይ ከሆነ አዳኑን መከታተልና መልስ መሰተተን ፈጥነን ረካቴን ሰግደን ልንቀመጥ ይገባናል። ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ ያረጉ ሳለ አንዱ ሱሐቢ ገብቶ ቁጭ ሲል አይተውት ነብዩ ሰለላሁ ዐለይሂ ወሰለም ተነሱ ለተረካ ሰገድ ብለውታል። ኢቃም እስካልተባለ ድረስ ተህያ መተው የለበትም። ሁለተኛው ጥያቄ የሶላት መክፈቻ ዱዓ ስንቀራ ለፈርድ ከቀራን ለሱና ሶላትን መቅራት አለብን ወይ የሚል ጥያቄ ነው። ሁሉም ሶላት ላይ ዱዓ ለኢስቲፍታህ ይቀራል። ሁለቱም ሶላት የተለያየና ራሱን የቻለ ነው። ለመክፈቻ ዱዓ የሚቀራው የመጀመሪያው ረካ ላይ ብቻ ነው፣ መግቢያ ላይ። በእያንዳንዱ ረካ ላይ አይደጋገም። ሌላኛው ጥያቄ የተየሙም መደራረግ እንዴት ነው ብታብራሩልኝ የሚል ጥያቄ ነው። ተየሙም የውዱእ ምትክ ነው። ውሃን ያጣ ሰው፣ ፈልጎ ያላገኘ ሰው፣ አቅም ካለው በጣም ካልተወደደ ገዝቶም ቢሆን ውዱእ ማድረግ ያልቻለ ሰው፣ አሊያ ደግሞ ውሃው ከመኖሩም ጋር በህመምና በበሽታ ምክንያት ውሃ መጠቀም ያልቻለ ሰው ተየሙም ማድረግ ይችላል። ተተየመሙ ሰዒደን ጠይባ ተብሏል። ጡሃራ የሆነን አፈር በመጠቀም ተየሙም ማድረግ ይቻላል። ከአፈር ውጭ ይቻላል አይቻልም ኺላፍ አለበት። በአፈር ቢሆን የተሻለ ነው። ካልሆነ ማንኛውም የምድርን ገጽ በመጠቀም ተየሙም ማድረግ እንችላለን። አደራረጉን በተመለከተ ሁለቱንም መዳፎቻችንን አፈር ላይ በማንኛውም የምድር ገጽ ላይ በማስቀመጥ ከዛ በኋላ አንስቶ በሁለቱም እጆቻችን ፊትን በማበስ ከዛ በኋላ በግራ እጃችን የቀኝ እጃችንን
ከሰዓት ማሰሪያ አካባቢ ጀምሮ እስከ ጣቶቻችን ጫፍ ድረስ እንደዚሁ በቀኝ እጃችን ግራውን ከሰዓት ማሰሪያ አካባቢ ጀምሮ እስከ ጣታችን ጫፍ ድረስ ማበስ። በዚህ መልኩ ተየሙም ይጠናቀቃል። ለፊት አንድ ጊዜ መሬትን መምታት፣ ለእጅ እንደገና መምታት ሷሂህ በሆነ ሐዲስ አልተገኘም። አንዴ በነካነው አፈር ፊታችንም መዳፋችንም ማበስ እንችላለን። እጅንም እስከ ክርን ድረስ አብሱ የሚል ሐዲስ አለ፣ ወላኪን ضعيف ነው። ሷሂሁና ትክክለኛው አንዴ ብቻ መሬትን አፈርና መሰል ነገርን በመንካት ከዛ በኋላ ቆሻሻ አቧራ ብዙ ካለው እፍ ብሎ በማስወገድ ፊታችንን ማበስ፣ ከዛ በኋላ መዳፋችንን ብቻ ማበስ እንችላለን። ሌላኛው ጥያቄ ሐይድ ላይ ሆኖ ቁርአን መቅራትን በተመለከተ ለአውራድ ይቻላል፣ ለተዓቡድ ግን አይቻልም የሚሉ አሉ። ተሰብስበን ቁርአን የምንቀራው ከሐጃ ውስጥ ነው ወይስ ከተዓቡድ ውስጥ ነው የሚመደበው የሚል ጥያቄ ነው። ሐይድ ላይ ያለች ሴት ቁርአን መቅራት ትችላለች አትችልም? ጠንካራ ኺላፍ ያለበት ጉዳይ ነው። አብዛኞቹ ዑለሞች ረሂመሁሙላህ ተዓላ ከልክለዋል፣ ወላኪን የተወሰኑ ዑለሞች ፈቅደዋል። የከለከሉ ዑለሞች ጀናባ ላይ ያለ ሰው ቁርአንን መቅራት እንደሚከለከለው ሐይድ ላይ ያለች ሴትም ትከለከላለች ብለዋል። እንደዚሁ ደግሞ ሶላት እንኳን መስገድ ተከልክላ ሶላት ቀርቶላት እንዴት ቁርአን ቅሪ ትባላለች ያሉበት ሁኔታም አለ። ወላኪን ሐቂቃ ነገሩ በጥልቀት በሚታይበትና በሚጠናበት ጊዜ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ እንዳሉት ليس في منع الحائض من القراءة نصوص صريحة صحيحة ومعلوم أن النساء كن يحضن على عهد رسول الله صلى الله عليه وسلم ولم يكن ينههن عن قراءة القرآن كما لم يكن ينههن عن الذكر والدعاء بلا حيض لا يلسيت قرآن تقرأ يميل قلس هنا صحيح هنا يقرآن يحديث تقسم الرجاء يلم በነቢዩ ዘመን ሴቶች ሐይድ ይሆኑ እንደነበረ ይታወቃል። ሐይድ ላይ ሆናችሁ ቁርአን አትቅሩ እንዳሏቸው አልተነገረም። ዚክር አታድርጉ፣ ዱዓ አታድርጉ እንዳላሏቸው ሁሉ ብለዋል። ይሄም የኢማም አሕመድ የኢማሙ አልቡኻሪ በተወሰነ መልኩ የማሊክዮችም ጭምር አስተያየት ነው። ሐይድ ላይ ያለች ሴት ቀጥታ ቁርአኑን በባዶ እጇ ሳትይዝ መቅራት ትችላለች። አላህ ተባረከ ወተዓላ ቁርአን እንድንቀራ ፈቅዷል፣ ገፋፍቷል፣ አዟል። የቀሩ ሰዎች አጅር እንደሚያገኙም ነግሯል። በመሰረቱ መቅራት ይቻላል፣ ዒባዳ ነው ማለት ነው። በዚህ መልኩ የተደነገገውን ዒባዳ ግልጽ የሆነ የሚከለክል ደሊል እስከሌለ ድረስ አይቻልም ብለን ልናገርና ልንከለክል አይገባም። ሐይድና ጀናባን አንድ ማድረግም ተገቢ አይደለም፣ ቅያሱ ትክክል አይደለም። ምክንያቱም ጀናባን የሰው ልጅ በፈለገው ጊዜ በውሃ አጥቦ ማስወገድ ይችላል። ሐይድ ግን ሴት ልጅ በፈለገችው ጊዜ ማስወገድ አትችልም። ጊዜውን ጠብቆ ነው የሚመጣው፣ ጊዜውን ጠብቆ ነው የሚሄደው። አይሻ ረዲየላሁ ዐንሃ ሐይዷ መጥቶ ሐጅ ላይ ባለቀሰችበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ላይ ያለ ሰው የሚያደርገውን ነገር ሁሉ አድርጊ ጠዋፍ ከማድረግ ውጪ ብለዋታል። ሐጅ ላይ ያለ ሰው ቁርአን ይቀራል፣ ዚክር ይላል፣ ዱዓ ያደርጋል፣ ተክቢር ይላል፣ ተልቢያ ይላል። ይሄን ሁሉ ፈቅደዋል ነብዩ ሰለላሁ ዐለይሂ ወሰለም። ሶላቱ እንደሆነ ጾሙ እንደሆነ ሌላ ጊዜ ስለተከለከለ ታውቃለች፣ አትጾምም፣ አትሰግድም። ቁርአን አትቅሪ አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐይድ ላይ የወሊድ ደም ላይ ያሉ ሴቶችን ቁርአን አትቅሩ ብሎ መከልከል ግልጽ የሆነ ማስረጃ ያስፈልጋል። ብዙ አጅር ብዙ ኸይር እንዲያመልጣቸው ማድረግ ነው የሚሆነው። እየታገሉ የሚማሩ እህቶች አሉ። በየወሩ ሐይዳቸው ሲመጣ ባቆሙ ቁጥር ቁርአኑ አዲስ የሆነባቸው ብዙ የሚያስተምሩ ሴቶች አሉ። በየወሩ በሐይድ ጊዜ ባቆሙ ቁጥር ተማሪዎች እየተበተኑ የሐፈዙትን የተማሩትን እየረሱን። አላህ ተባረከ ወተዓላ ሐይድ ላይ ስትሆን ሰላትን እንዳትሰግድ ብሎ ቁርአን እንዴት ቀሪ እንላታለን? ሁለቱ የተለያዩ ናቸው። ሰላት እንደተከለከለው ያልተከለከሉ በርካታ ዒባዳዎች አሉ። ዚክር አልተከለከለም፣ ዱዓ አልተከለከለም። ሌሊት ላይ ተነስታ ሐይድ ላይ ያለች ሴት አላህን መለመን እስትግፋር ማድረግ ትችላለች። ቁርአን የዚክር አይነት ነው፣ ከዚክር ነው የሚመደው። ጀናባ ላይ ያለ ሰው ነዓም ተከልክሏል። ጀናባና ሐይድ የወሊድ ደም ሁለቱ አይገናኙም ብለናል። በምትቀራበት ጊዜ ግን ቁርአንን በባዶ እጇ ልትይዝ አይገባም። ላ የመሱል ቁርአነ ኢላ ጣሂር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሐዲሱ ሰሒህ ነው፣ ضعيف
ሰነዱ ላይ ኺላፍ ቢኖርም ኢማሙ ሻፊዒ፣ ኢብን ዐብድልበር፣ ኢብን ሐጀር፣ አልባኒ ሶሒህ እንደሆነ ተናግረዋል። ሲራ ላይ በሰፊው ይታወቃል። የሲራ ዑለሞች ዘንድ ተቀብለውታል። በዚህ መልኩ በስፋት መታወቅና መተላለፉ ከሰነድ ተብቃቅቶ ሁሉ ተቀባይነት እንዲያገኝ ያደርገዋል ብለዋል። በዚህ ሐዲስ መሰረት ሐይድ ላይ ያለች ሴት፣ ጀናባ ላይ ያለ ሰው ቁርአንን በባዶ እጁ ሊነካ አይገባውም። ሐይድ ላይ ሆና ስትቀራ በጨርቅ ልትይዝ በጓንት ልትይዝ ትችላለች። ኮምፒውተር ላይ ሞባይል ላይ አድርጋ ልትቀራ ትችላለች። ሌላ ሰው የገለጠላት ልትቀራ ትችላለች። በሕፍዟ ልትቀራ ትችላለች። ችግር የለም። ጀናባ ወቅቱ አጭር ከመሆኑ አንፃር ምንም እንኳን አንዳንድ ጀናባ ላይ ያለ ሰው መቅራት ይችላል ያሉ ዑለሞች ቢኖሩም ከአነ ፊህ ኢጅማዕ ደረጃ የደረሰ የዑለሞች ስምምነት አለ። ጀናባ ያለ ሰው አይቀራም፣ ታጥቦ ይቅራ ተብሏል። ሆኖም በአውራድም መልኩ ይሁን በተዓቡድ መልኩ እህቶች ሆይ ሐይድ ላይ ሆናችሁ ቁርአን መቅራት ትችላላችሁ። የሚከለከለው መንካት ብቻ ነው። ኺላፍ አለበት። ኺላፍ የታወቀ ነው። ከጥንት ጀምሮ ዑለሞች ይኻለፋሉ፣ አስተያየታቸው ይለያያል። የፍቅህ ጉዳይ ላይ ኺላፍ ብዙም አያስጨንቅም፣ ግልጽ የሆነ ደሊል እስከሌለ ድረስ፣ ሌላ አይነት አስተያየት ያለው ሰው ማስረጃ እስካለው ድረስ። ከቀረቡት አስተያየቶች ውስጥ ይበልጥ ወደ ማስረጃ የቀረበው የሙእሚን ልብ ላይ ጡማኒና እንዲኖር ያደረገውን አስተያየት ተከትሎ መሄድ ነው። ሲጠይቁም ደግሞ ዒልሙ ጠንካራ ነው፣ አላህን ይፈራል በንግግሩ ያሉትን ሰው ጠይቆ በዛ ላይ መጽናት ነው። የዑለሞችን ንግግር አንዱን ከሌላኛው ለማጋጨት እንደዚሁ ደግሞ አንድን ጥያቄ በየጊዜው ማንሳት ተገቢና አስፈላጊ አይደለም። ሌላኛው ጥያቄ ቤተሰቦቼ የእኔና የወንድሞቼን አቂቃ አላወጡልንም፣ የእኔና የወንድሞቼን አቂቃ እኔ ማውጣት እችላለሁ ወይ የሚል ጥያቄ ነው። የአቂቃ ጊዜው ካለፈና ሕፃኑ ካደገ በኋላ ለራሱ አቂቃ ማውጣት ይችላል አይችልም፣ በዑለሞች መሃል ኺላፍ አለበት። የተወሰኑት አቂቃ የሚመለከተው የሕፃኑን ኃላፊ አባቱን ነው፣ ሸሪዓው የሚያዘዘው እሱን ነው። እሱ ካወጣ መልካም፣ ካላወጣ ልጁን አይመለከትም ያሉበት ሁኔታ አለ። ሌሎች ደግሞ አቂቃ ምንም እንኳን የሚመለከተው የሕፃኑን ኃላፊ ቢሆንም አባቱ ይሄን ኃላፊነት ካልተወጣ እናት ከዛ በኋላ ልጁ ራሱ ካደገ በኋላ ሊያደርጉት ይገባል። ምክንያቱም ኃላፊነቱ የተጫነው አባት ላይ ቢሆንም የዚህ ኃላፊነት ምክንያት ሕፃኑ ነው። ከሸፋዓ የሚታገደውም እሱ ነው። የአቂቃ የተለያዩ ጠቀሜታዎችም ለሕፃኑ ነውና የሚሆኑት አባት ካላደረገ፣ ወላጆች ካላደረጉት ካደገ በኋላም ልጁ ለራሱ አቂቃ ቢያወጣ ለወንድሞቹ ለሌሎቹ ቢያወጣ ችግር የለውም ብላ። ይሄም የሐሰኑል በስሪ የዓጣ በዘመናችን ከነበሩ ዑለሞች የኢብኑ ባዝ አቋም ነውና አቅም ያለው ሰው የፈለገ ሰው አቂቃን ለራሱ ቢያወጣ ችግር የለም። ወሃከዛ ወንድም ወይም እህት የራሱና የወንድሞቹን የእህቶቹን ቢያወጣ ይቻላል። ወላኪን አንድ እንስሳ ለአንድ ሰው ነው የሚሆነው አቂቃ ላይ። እንደ ኡድሒያ ለብዙ ሰዎች አንድ እንስሳ ማረድ አይቻልም። በግ መታረድ፣ ፍየል መታረድ፣ ሌላም የቤት እንስሳት ቢታረዱ አንዱ ለአንድ ሰው ብቻ ነው የሚሆነው። አቅም ካለ ለወንዶች ሁለት በግ፣ ለሴቶች አንዳንድ በግ 6 ወርና ከዛ በላይ የሆኑ ፍየል ከሆነ 1 ዓመት የሞላው፣ ካልተቻለ ደግሞ የቻሉትን ያክል ማድረግ ነው። ሌላኛው ጥያቄ አንድ ሰው ሪያል አበድሮ ብር ቢቀበል ተበዳሪው መክፈል ያለበት አሁን ባለው ምንዛሬ ዋጋ ነው ወይስ ሪያሉን በተበደረበት ቀን ባለው ምንዛሬ ዋጋ ነው መክፈል ያለበት የሚል ጥያቄ ነው። በመሰረቱ ብድርን ሲመልሱ በተበደሩት ብር ራሱ መሆን አለበት። ብር የተበደረ ሰው ብርን መመለስ አለበት። ሪያል የተበደረ ሰው ሪያልን መመለስ አለበት። ይሄን ማድረግ ካልተቻለ በክፍያው ወቅት በተስማሙበት ምንዛሬ መመለስና መረካከብ ይችላሉ። መጨረሻ ላይ ብድሩን ሲረካከቡም በመሃላቸው የሆነ ነገር ቀርቶ ሊለያዩ አይገባም። ግማሹን አሁን ሌላውን በኋላ ሊሉ አይገባም። ይሄን ያደረጉ እንደሆነም የቀረውን ሲረከብና ሲቀበል የቀረውን በተቀበለበት ቀን ዋጋ ሊሆን ይገባዋል። $5000 ቢያበድር አንድ ሰው መመለስ ያለበት $5000 ነው። ካልተቻለ በጊዜው በሚመልስበት ዕለት እነሱ በሆነ ዋጋ በሆነ በሌላ ሀገር ምንዛሬ ተስማምተው መመለስ ይችላል። ያኔ ሲቀበል $5000 ዋጋ ወዲያውኑ እጅ በእጅ
ወዲያውኑ በዛው ዕለት ሙሉውን ቢቀበል የተሻለ ነው። ካልተቻለ ያኔ በተስማሙበት ምንዛሬ ዋጋ ቀሪውን ሊጠይቅ አይገባውም። ቀሪውን ሲቀበልም ቀሪው በተከፈለበት ዕለት ዋጋ ሊሆን ይገባዋል። አብዱላህ ብን ዑመር ረዲየላሁ ዐንሁ አርዳ በነቢዩ ዘመን ግመልን ከጊዜ በኋላ በሚከፈል ገንዘብ ይሸጥ ነበረ። በብር ተዋውዬ በወርቅ እቀበላቸው ነበር፣ በወርቅ ተዋውዬም በብር እቀበላቸው ነበር። ስለዚህ ነገር ነቢይን ስጠይቃቸው በዕለቱ ዋጋ እስከተቀበልክ ድረስና በመሃላችሁ ምንም ሳይቀር ጨርሳችሁ እስከተለያያችሁ ድረስ ምንም ችግር የለውም ብለውኛል ብለዋል አቡ ዳውድና ሌሎችም እንደዘገቡት። ሌላኛው ጥያቄ የእድርን ብር አሰባስበው አባቴ ጋር ያስቀምጣሉ። እድር በሸሪዓችን እንዴት ይታያል የሚል ጥያቄ ነው። በመሰረቱ ሰዎች ለመረዳዳትና ለመደጋገፍ ብለው ማህበር ማቋቋም ይችላሉ። ንያቸው ንጹህ እስከሆነና ውስጡ ላይ ከሸሪዓ የሚጋጭ ነገር እስከሌለበት ድረስ ማለት ነው። በመሆኑም እድሩ ሸሪዓ በሚፈቅደው መልኩ የተመሰረተ ከሆነና ከዲን ጋር የሚጋጭ ነገር ከሌለበት የሰዎች ዓላማ ወይም የአብዛኞቹ ዓላማቸው ችግር በሚከሰትበት ጊዜ ሰዎችን ለመርዳት ብለው ከሆነ የመሰረቱት በዚህ መልኩ የተገኘን ገንዘብ ኃላፊ ሆኖ አንድ ሰው በአግባቡ ቢያስቀምጥ ምንም ችግር የለውም። ሰዎችን በማገዙም አማና በመወጣቱም አጅር ሊያገኝ ይችላል። ወላኪን እድሩ ከሸሪዓ የሚጋጭ ነገር ካለበት ከአቅም በላይ ሆኖባቸው የሚጠበቅባቸውን ነገር ያልከፈሉ ሰዎችን በገንዘብ የሚቀጡ ከሆነ አካባቢው ላይ አቅም አንሶት አሊያ ደግሞ በተለያየ ምክንያት እድር ውስጥ አልገባም ያለን ሰው ቢሞት እንኳን አልቀብሮም የሚል ስምምነት ያለበት ከሆነ እንደዚሁ ደግሞ አካባቢ ላይ የሞተውን ሰው እድር ላይ ካሉ ሰዎች ውጪ ማንም የጀናዛ ሽኝቱ ላይ መሳተፍ አይችልም፣ ማጠብ አይችልም፣ መገነዝ አይችልም፣ እንግዳ ማስተናገድ አይችልም የሚሉ በዲን የተፈቀዱ ነገሮችን የሚከለክሉ ህጎች ካሉበት ወከዛልክ በእድር ብቻ የመጣ መከፋፈልና በቡድን ተከፋፍሎ መጣላትን የሚያስከትል ከሆነ ወከዛ ቀብር ስነ ስርዓት ላይ በዲኑ በግልጽ የተከለከሉ ነገሮችን ማድረግን የሚያስከትል ከሆነ የሚከለከልበት ሁኔታ ይኖራል። ከነዚህ ነገሮች ከጠራ ችግር የለውም። የብዙ እድሮች ሁኔታ ሲታይና ሲሰማ አቅም አንሷቸው ያልተሳተፉ ሰዎችን ሙሉ በሙሉ ማግለል፣ ቢሞቱ ሁሉ አለመቅበርና እንግዳቸውን አለማስተናገድ። አንዳንድ የገጠር አካባቢዎች ላይ እንደሚታየው አባል የሆኑ ሰዎች ያቅማቸውን ሰርተው ሲያመጡ ይሄ በቂ አይደለም እያሉ ያመጡትን ምግብ የሚወረውሩበት፣ እቃቸውን የሚሰብሩበት፣ ከዛ በኋላ በገንዘብ የሚቀጡበት ሁኔታ አለ። በገንዘብ ጉዳዮች ወይም በገንዘብ ነክ ነገሮች ሰዎችን መቅጣት በተወሰነ መልኩ ከሪባ ጋር ሊገናኝ ይችላል። ሙስሊሞች ሸሪዓው በፈቀደው መልኩ ተቀናጅተው ተባብረው ችግሮቻቸውን ቢወጡ ችግር የለውም። ሙኻለፋው በስቶ ከጥቅሙ ጉዳቱ እስካላመዘነ ድረስ ማለት ነው። ሌላኛው ጥያቄ እኔ ከፋራ አለብኝ፣ ያለሁት ኮንትራት ቤት ነው፣ ምስኪን ለማብላት አይመቸኝም፣ ብሩን ለየቲሞች የተከፈተ ግሩፕ አለ እዛ መስጠት እችላለሁ ወይ የሚል ጥያቄ ነው። ከፋራ በምግብ ነው እንጂ የሚወጣው በገንዘብ አይወጣም። ምናልባት የየቲሞች ግሩፕ የከፈቱ ሰዎች ገንዘቡን ተቀበለው ሚስኪን የሆኑ የቲሞችን ወስደው ሊያበሉልህ ወይም ሊያበሉልሽ ከሆነ ምንም ችግር የለውም። ላኪን የከፋራውን ገንዘብ ተቀበለው ከምግብ ውጪ ለሆነ ለሌላ ዓላማ የሚያውሉት ከሆነ አሊያ ደግሞ ማይታመኑ ሰዎች ከሆኑ በዚህ መልኩ ከፋራውን መወጣት አይቻል። ወደ ቤተሰብ በመደወል ከፋራ አለብኝ ምግብ አብሉልኝ ብሎ እነሱን መንገር ገንዘብ መላክ ይቻላል። ሌላኛው ጥያቄ ከባለቤቴ ጋር ተጣልቼ ሽማግሌዎች ጋር ቀርበን ሲያስታርቁን የቁርአን ሸፋዓ ይንሳኝ እሱ ጋር አልመለስም ብዬ ማልኩኝ። ከዛ ሽማግሌዎቹ ካልታረቅሽ ብለው ሲሉኝ መሐላ ይሳልኳቸው። ከዛ የመሐላውን ወንጀል እኛ እንጠየቅበታለን ሲሉኝ መልሼ ገባሁኝ። መሐላውን ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ማንም የማንንም ወንጀል አይሸከምም። ያንቺን የመሐላውን ወንጀል እኛ እንጠይቅበታለን ጥንቃቄ የጎደለው ንግግር ነው። ለመሐላሽ ከፋራ አውጪ ነበር መባል ያለበት። አላህ ተባረከ ወተዓላ ወማ ሁም ቢሐሚሊነ ሚን ኸጣያሁም ሚን ሸይ ብሏል። በመሆኑም ይህ እንደ መሐላ ነው የሚታየው። አንድን ነገር አላደርግም ያለ ሰው
ማድረጉ ኸይር ሆኖ ካገኘው ወይም አደርጋለሁ ብሎ የማለ ሰው አለማድረጉ ኸይር ሆኖ ከታየው ከፋራ ያውጣ ያለውን ነገር ያደርግ ተብሏል። 10 ምስኪን ማብላት ወይም 10 ምስኪን ለሶላት የሚሆን ልብስ ማልበስ፣ እነዚህ ሁለቱ ካልተቻሉ 3 ቀን በመጾም ከፋራ ማውጣት ግዴታ ይሆንብሻል። ሌላኛው ጥያቄ የኤጀንሲን ስራ ከኢትዮጵያ ወደ ሌላ ሀገር ሰራተኛና አሰሪን ማገናኘት መስራት በዲናችን እንዴት ይታያል የሚል ጥያቄ ነው። የሚሰሩት ስራ ሐላል ከሆነና የሚልኳቸው ሰዎችም ሸሪዓው ያስቀመጠውን ህግ አሟልተው ከሆነ የሚሄዱት ሄደውም በዲናቸው በህይወታቸው አደጋ ሳይደርስ ሸሪዓ የሚፈቅደውን ስራ የሚሰሩ ሰራተኞችን የተለያዩ ባለ ጉዳዮችን ከሆነ የሚላከው ምንም ችግር የለውም እንላለን። ወላከን አብዛኛውን ጊዜ እነዚህ ሸርጦች አይሟሉ። ሴቷን ያለ መህረም ነው የሚልኩት። አንዳንድ ሰዎች ሄደው በሸሪዓ ማይፈቀደን ስራ የሚሰሩበት ሁኔታም አለ። የሚልከው ሰው ልቡ እያወቀ ይሄን ማድረግ አይፈቀድለትም። ሌላ ጊዜ ደግሞ ወደ ካፍር ሀገር ሙስሊሞችን የሚሸኙበት ሁኔታም አለ። ወደ ሽርክ ወደ ኩፍር ሀገር መሰደድ ያለ ضرورة ያለ በቂ ምክንያት ለዲኑ አይቻልም። በመሆኑም እነዚህ ሸርጦች እስካልተሟሉ ድረስ ከስቡ ሐላልና ንጹህ አይደለምና አይቻልም እንላለን። ሸርጦች ከተሟሉ ያለ መህረም ማይሸኙ ከሆነ ሰው ለወንጀል እንደሚሄድ ያወቁ ማይተባበሩ ከሆነ የሚሰሩት በዲኑም በህጉም የሚፈቀደን ስራ ከሆነ ችግር የለውም እንላለን። ሌላኛው ጥያቄ የምሰራው ከካፍሮች ጋር ነው። አሰሪ በወር 3500 ሪያል ከአረቦች እየተቀበለች ታሰራኛለች። ለእኔ 1500 ሪያል ትሰጠኛለች። ቀሪውን እሷ ናት የምትወስደው። በዚህ መልኩ ከአንዱ ቤት ወደ አንዱ ቤት እያዞረችኝ ታሰራኛለች። ስራውን በጣም እየጎዳኝ ነው። ብጠፋ ሐራም ይሆንብኛል ወይ የሚል ጥያቄ ነው። በመሰረቱ ሰራተኛን በዚህ መልኩ ማሰራት ሰራተኛዋ እስካልፈቀደችና መጀመሪያ ውል ላይ በዚህ መልኩ እስካልተስማሙ ድረስ አይቻልም። ውል ላይ እንኳን ባይስማሙ ኋላ ላይ ይሄን አይነት ስራ ሰራተኛዋ ፈቅዳ ከተቀበለች መጀመሪያ ተስማምታ ከመጣችበት ስራ ይበልጥ አድካሚ እስካልሆነ ድረስ መስራት ትችላለች፣ ለነሱም ይፈቀድላቸዋል። ይህ ግን ካልተሟላ መጀመሪያም ካልተስማሙ እሷም ፈቃደኛ ካልሆነች የሚያሰሯት ስራም ተስማምታ ከመጣችበት ስራ ይበልጥ የሚያደክማት ከሆነ ظلم ነው፣ ግፍ ነው፣ ለነሱ አይፈቀድላቸውም። በዚህ መልኩ የሚያገኙት ገንዘብም የሐራም ገንዘብ ነው የሚሆንባቸው። ከዚህ በመሸሽ መጥፋቱን በተመለከተ በመጥፋት የሚመጣው መዘዝና ችግር በዚህ መልኩ ስራ ከመስራት ከሚመጣው ችግር የከፋ ነው። ሲጠፉ ህገወጥ ነው የሚሆኑት። ህገወጥ ሆኖ መኖር ብዙ መዘዝ አለው። በመሆኑም ጉዳዩን ወደ ኤምባሲ ማድረስ፣ ለቤተሰብ መናገር፣ እነሱም ወደ ሌላ ቤት እንዳያዘዋውሩና ነቅል እንዲሰጡ ማድረግና በዚህ መልኩ መፍትሄ መፈለግ ነው የሚሻለው። ይሄ ሁሉ ካልተቻለ አልችልም ወደ ሀገሬ ሸኙኝ ማለት ነው። ሌላኛው ጥያቄ አባቴ ክርስቲያን ነው። የ6 ዓመት ልጅ ያለሁኝ ነው ከሱ የተለየሁት። አሁን አባቴ ጋር ተዋወቅን። እሱን የመርዳት ሐቅ አለብኝ ወይ የሚል ጥያቄ ነው። አባት እናት ሙስሊምም ይሁኑ ካፍር ጥሩም ይሁኑ መጥፎ በወላጅነታቸው ብቻ ሐቅ አላቸው። ዲን ላይ ጠንካራ በሆኑ ቁጥር ይበልጥ ልንወዳቸው፣ ይበልጥ ልናከብራቸው፣ ይበልጥ ልንረዳቸው ይገባል። ዲን ላይ ምንም እንኳን ደካማ ቢሆኑ የመረዳት የመከበር ሐቅ አላቸው። وإن جاهداك على أن تشرك بما ليس لك به علم فلا تطعهما وصاحبهما في الدنيا معروفا مشرك ሆነው ካፍር ሆነው ክፈር አሻርክ ብለው ቢያስገድዱህ አትታዘዛቸው፣ በአዱንያ ግን በጥሩ ተኗኗራቸው ብሏል አላህ ተባረከ ወተዓላ። ስለዚህ አባት ካፍርም ቢሆን ባያሳድግም ሐቅ አለው። ባለማሳደጉ አላህ ነው ተባረከ ወተዓላ የሚጠይቀውና መረዳት ካስፈለገው መርዳቱ ዋጅብና ግዴታ ይሆናል። ቸግሮኛል እርዱኝ እስኪልም መጠበቅ ተገቢ አይደለም። የሚያስፈልገውን መሰረታዊ ነገር አስቀድመው ልጆች ሊያደርጉ اللهم إلا በሚያደርጉለት እርዳታ ቀጥታ ሐራም የሚሰራበት ከሆነ ለዚህ ሐራም እንካ ብሎ መስጠቱ ይከለከላል። ለሌላ መሰረታዊ ነገሮች ከጠየቀ መስጠት መርዳት ልጆች ወላጆቻቸውን በተመለከተ ያለባቸው ሐቅ ነው። ሌላኛው ጥያቄ አያቴ በህይወት እያለች እናቴን ታናሽ እህትሽን አደራ ብላት ሞተች። እናቴ አክስቴን ፍርድ ቤት ወስዳ ከወንድሞችሽ ጋር ነው ወይስ ከኔ ጋር መኖር የምትፈልጊው ብላ አስመረጠቻት። እናቴም መረጠች። አክስቴም ጂኒ መቷት
በሽተኛ ናት፣ መሬት አላት፣ መሬቱ የተለያየ አዝመራ ይመርትበታል። ምርቱን የሚያመርተው አባቴ ነው። እህል ተመርቶ እኛ ቤት ነው የሚገባው። እህሉ እኛ ቤት መግባቱ ሐራም ይሆናል ወይ? አክስቴም ወንድሞቿ እያሉ መሬቱን ለታናሽ ወንድሜ በስሙ አደረገች። መሬቱን ለእህቷ ልጅ በስሙ ማድረግ ትችላለች ወይ የሚል ጥያቄ ነው። እሷ መሬት ላይ የመረተውን ምርት እናንተ ቤት ማስገባቱን በተመለከተ እሷ አቅሏ ከራሷ ጋር እስካለ ድረስ እሷ እስከፈቀደች ድረስ ምንም ችግር የለውም። ወላኪን ሙሉ በሙሉ አቅሏን ከሳተችና የሚደረገውን ማታክ ከሆነ ሰብስቦ አስገብቶ መብላቱ ይከለከላል። የሰው ሐቅ መብላት ነው የሚሆን። መሬቷን ለእህቷ ልጅ መስጠቱን በተመለከተ አሁንም ሙሉ ጤነኛ ሆና ከሆነ የሰጠችው ምንም ችግር የለው። አቅሏን ስታ የምታደርገውን ሳታክ ከሆነ የሰጠችው አይፈቀድም፣ ሐላል አይሆንለትም። የወንድሞቿ መኖር ተጽዕኖ የሚያሳድረው ንብረቷ ላይ ከሞተች በኋላ አሊያ ጣረሞት ላይ ሆና የእሷን ንብረት ለሌላ ሰው ማድረግ አይቻልም። ሙሉ ጤነኛ ሆና ግን ንብረቷን ለፈለገችው ሰው መስጠት ትችላለች፣ ችግር የለም። ስለዚህ ንብረቷን ሰብስባችሁ ልታስቀምጡ፣ ጤነኛ በምትሆኑበት ጊዜ ያለው ነገር ልታስረዷት፣ በዛ ወቅት ላይ የፈቀደችውን ልትጠቀሙ፣ የተቀረውን ሰብስባችሁ ልታስቀምጡ ይገባል። ለወንድሟ ልጅ የሰጠችው መሬት በተመለከተ በራሷ ፈቃድ ጤነኛ ሆና ፈርማ ከሆነ የሰጠችው ላባስ ችግር የለው። ታማ ከሆነ አይቻልም። እየተደረገው ከሞተች በኋላ ከሆነ ለእህቷ ልጅ ንብረቷን ማውረስ አይቻልም፣ ወንድሞቿ ናቸው የሚወርሱት። ሌላኛው ጥያቄ የአጎቴ ልጅ ካፈር ወንድ አግብታ ልጅ ወልዳለች። ይሄን ሰው ስታገባ አባቷ አልፈቀደላትም፣ በራሷ ፈቃድ አገባችው። ይሄን በማድረጓ አባቷ አላህ ዘንድ ተጠያቂ ይሆናልን? እኔስ እሷን ሄጄ በዚያራ መልኩ መጠየቅ እችላለሁ ወይ የሚል ጥያቄ ነው። አባት አታድርጊው ብሎ ከልክሎ መክሮ አይ ብላ ከሆነ ያደረገችው ከአቅሙ በላይ አላህ አያዘውም፣ አይጠየቅም። የምትጠይቀው እሷ ናት። ከዛ በኋላም መምከር ማስተው አሊያ ደግሞ ባሏን ለማስለም መሞከር ይጠበቅበታል። እሺ ብሎ ከሰለመ ኒካሑ እንደ አዲስ ይታሰርላቸዋል። አይ ካሉ አባት የሚችለውን ስላደረገ በማይችለው ነገር አላህ ተባረከ ወተዓላ አይቀጣውም፣ አይጠይቀውም። እሷን መጠየቁን በተመለከተ ማግለሉ የሚጠቅማት ከሆነ ትገለላለች። ማግለሉ የባሰ እንድትጠምና ስህተት ላይ እንድትወድቅ የሚያደርጋት ከሆነ ሄዶ መጠየቁ የተሻለ ነው እንላለን። እሷ ጋር በመሄድ ጠያቂዎች የሚሄዱ ሰዎች ላይ ዲናቸው ላይ ችግር የማይደርስ ከሆነ ማለት ነው። ሌላኛው ጥያቄ እኔና አባቴ ሱቅ አብረን እንሰራ ነበር። ያኔ አባቴ ሳያውቅ ለእናቴ ብር ያነሳሁኝ እሰጣት ነበር፣ እሷም ትቀበለኛለች። እኔ ለእሷ መስጠቴና እሷም መቀበሏ ሐራም ይሆንብናል ወይ? ሐራም እስከሆነ አባቴ ሳያውቅ መመለስ እችላለሁ ወይ? አባቴም በነግረው ግጭት ይፈጠራል። አባት ለእናትህ በቂውን ወጪ ሳያደርግ ቀርቶ ለሷ የሚያስፈልገውን ያክል ብቻ ከሆነ አንስተህ መስጠው፣ ያንተም መስጠት የሷን መቀበል ምንም ችግር የለውም እንላለን። ነገሩ ከዚህ አልፎ ከሆነ ተጨማሪውና ከልክ በላይ የወሰዳችሁት ሐራም ይሆናል፣ ይከለከላል። ይሄን መመለስም ግዴታ ይሆናል። በግልጽ መመለሱ ግጭት ይፈጥራል ከተባለ ገንዘቡን ማስቀመጥ፣ አባት ሳያውቅ ገንዘቡን ወደሱ መመለስ ይቻላል። ሌላኛው ጥያቄ አሰሪዬ ሺሻ ታጨሳለች፣ የማዘጋጀላት እኔ ነኝ፣ ማዘጋጀቴ ሐራም ይሆንብኛል ወይ የሚል ጥያቄ ነው። ሌላም ተመሳሳይ ጥያቄ ሺሻ ማጨስ ሐራም ነው ወይ ወይስ የተጠላ ነው ቢያብራሩልኝ የሚል ነው። ሺሻ፣ ስጋራ፣ ጫት ጎጂ ከመሆናቸው አንፃር የተከለከሉ ናቸው በዲናችን። ዲናችን ቆሻሻና ጎጂ የሆነ ነገር ሁሉ ሐራም አድርጓል። አቅልን የሚነካ ከአላህ የሚያርቅን ነገር ሁሉ ሐራም አድርጓል። ሺሻ ሰውነትን እንደሚጎዳ፣ ሌሎችን እንደሚጎዳ፣ ገንዘብ እንደሚያባክን በግልጽ የሚታወቅ ነገር ነው። አላህ ደግሞ ወላ ትልቁ ቢአይዲኩም ኢላ ተህሉከ ብሏል። ራሳችሁን ለጥፋት አትዳርጉ ብሏል። ነፍስን የሚጎዳ፣ ጤናን የሚጎዳ፣ አቅልን የሚጎዳ፣ ገንዘብን ያለ አግባብ ያለ ጥቅም የሚያባክን ነገር ሁሉ በዲኑ የተከለከለ ነው። በመሆኑም ሺሻም ይሁን ስጋራም ይሁን ጫትም ይሁን እዚህ ውስጥ ይካተታሉ፣ የተከለከሉ ናቸው። ይሄን ለሚጠቀሙ ሰዎች ሰርቶ ማቅረቡ ማገዙም ራሱን የቻለ ወንጀል ነው። አላህ ተባረከ ወተዓላ በመልካም ነገር ተባበሩ፣ ተጋገዙ፣ በወንጀል አትተጋገዙ፣ አትተባበሩ፣ አላህን ፍሩ ብሎናል። ሌላው ጥያቄ ሀገራችን ላይ ሰው ሲሞት 7 ቀን 40 ቀን የተባለ ሰደቃ ይሰደቃል። ይህ ድርጊታቸው ቢድዓ እንደሆነ አውቃለሁ። ይህን ያረዱትን መብላትስ እንዴት ይታያል የሚል ጥያቄ ነው። ለማሽ ሰደቃ መስጠትና ማብላት ይቻላል።
ወላኪን ቀኑን መገደብ አይቻልም። 3ኛው ቀን፣ 7ኛው ቀን፣ 40ኛው ቀን አይባል። ይሄ የመጣው ከአይሁዶች። በዚህ መልኩ በቀን ገድቦ ማድረጉ ተግባሩን ቢድዓ ያደርገዋል። በዲኑ በጥቅሉ ለተፈቀደ ነገር የሆነ ራሱን የቻለ አፈጣጠምና አካሄድ መገደብ በዲን ላይ አዲስ ነገር መለጠፍ። ለዚህ የታረደና የተዘጋጀውን ምግብ መብላቱን በተመለከተ የታረደው ቢስሚላህ ተብሎ ለአላህ ተብሎ እስከሆነ ድረስ መብላቱ ሐራም ነው አንል። ወላኪን መብላት መተው ሰዎች ላይ ተጽዕኖ ያሳድራል፣ እንዲተው ያደርጋቸዋል የሚባልበት ሁኔታ ካለ አለመብላቱ ይመረጣል። ቢበላም ባይበላም ምንም አይነት ለውጥ ተጽዕኖ የማያሳድር ሰው ከሆነ መብላቱ አስፈላጊ ሆኖ ከተገኘ ከተራበ ይብላ፣ ካልተራበ መተው የተሻለ ነው። ሌላኛው ጥያቄ ሴቶች በሰርግ ቀን በባህላቸው ዘፈን መጫወት ይችላሉ ነው የሚል ጥያቄ ነው። ዘፈን የሚለው ቃል ባለንበት ጊዜ ይከብዳል። ዘፈን ሲባል አብሮት የተለያየ አይነት መሳሪያ አለ። ሐያ የጎደላቸው ቃላቶች ጭምር አሉበት። ዲን የሌላቸው ሰዎችም መገለጫ ጭምር ነው። ሆኖም በመሰረቱ በሰርግ ቀን ሴቶች በባህላቸው መሰረት ማዜምና መጨፈር መጫወት ይችላሉ፣ ተፈቅዶላቸዋል። በዒድና በሰርግ ቀን ዲናችን ፈቅዷል። ለሴቶች ብቻ ነው። ጫወታቸውንም ከበሮ አይነት ነገር እየመቱ መጫወት ይችላል። ልክ እንደ ከበሮ ከላይም ከታችም የተሸፈነ መሆን የለበትም። በአንድ በኩል ክፍት መሆን አለበት። የተፈቀደው ይሄ ነው። ወላኪን በሚጫወቱበት ጊዜ በሚጨፍሩበት ጊዜ ዘፋኞች የሚጠቀሙትን አይናውጣነት የተሞላበት ሐያ የጎደለው ምናልባትም ብልግና ያለበትን ቃል እየተጠቀሙ ሊሆን አይገባም። እንደው ራሳቸው ከሙስሊም ሴት ጋር የሚሄድ ካሉበት ሰርግ ዝግጅት ጋር የሚሄድን ቃል መርጠው ገጥመው መጫወት ይችላሉ። ከልክ በላይ መመርቀንና ራስን መሳት፣ ሒጃብን ሙሉ በሙሉ መጣል፣ የሚፈትንን ሰውነት ማሳየት፣ በጣም ጠባብ ልብሶችን መልበስ በሴቶች መሃል ቢሆን የተከለከለ። በዘመናችን ደግሞ ካሜራ የሚሉት ሙሲባ አለና ክብር የሚነካበት ሁኔታም ሊኖር ይችላል። ጥንቃቄ በተሞላበት አደብ ባለበት መልኩ ሊደረግ ይገባል። ሰርግ ላይ የሴቶች ተሰብስቦ መጫወት፣ ከበሮ መሰል ነገር መምታት ሰርጉ ከሚታወቅበት መንገድ አንዱ ነውና ይቻላል፣ ይፈቀዳል፣ መደረግም ጭምር አለበት። ሌላኛው ጥያቄ በሰርግ ቀን ሱፍ፣ ከረባት፣ ኬፕ እና የመሳሰሉትን መልበስ በሸሪዓችን እንዴት ይታያል የሚል ነው። ሱፉን በተመለከተ በሱና እስከለበሱት ድረስ ምንም ችግር የለውም። ከረባትና ኬፑን በተመለከተ መተው የተሻለ ነው። ከረባት የመጣው በመሰረቱ ከመስቀል አምላኪዎች ነው። አንገታቸው ላይ በመስቀል መልኩ ነበር የሚያስሩት። ከጊዜ በኋላ ሁኔታው የተቀየረበት ቅርጹ የተቀየረበት ሁኔታ ሊኖር ይችላል። ሆኖም በዘመናችን ያሉ ዑለሞች ይፈቀዳል፣ አዳ ነው፣ ተለምዷል ያሉ አሉ። አመጣጡ ጅምሩ ከካፍሮች ስለሆነ አሁንም ድረስ በዛ መልኩ የሚከፍሩ አሁንም ድረስ በዛ መልኩ የሚለብሱት ካፍሮች ስላሉ ይከለከላል ያሉ ዑለሞች አሉ። መተው በላጭ ነው። ኬፑም እንደዚሁ በመሰረቱ ሙስሊም ይሄን ሊያደርግ አይገባውም። የማንነቱ መገለጫ የሆነውን ኮፍያ ሊያደርግ ይገባዋል፣ ጥምጣም ሊያደርግ ይገባዋል። ይሄን ማድረግ ካልፈለገም እግሩ ባዶ ሊሆን ይገባዋል። ሌላኛው ጥያቄ አባቴ 2 ሚስት አለው። እናቴ የአባቴ ሚስት ጋር እንድሄድ አትፈልግም። እሷ ጋር ከሄድክ አፍ አለለም አለችኝ። እኔም እየሄድኩኝ ነው፣ እደውላለሁ። ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ምላሹ ዝምድናን በመቁረጥና አላህ የማይወደውን ነገር በማድረግ መክሉቅን መታዘዝ አይቻልም። እናት ልጇን አባትህ ቤት አትሄድ፣ ወንድሞች እህቶችህ ቤት አትሄድ ማለት ተገቢ አይደለም። ዝምድናን መቁረጥ ነው። አላሁመ ኢላ እናት በተጨባጭ ተበድላ ከሆነና ልጆቿ ወደዛ ቤት መሄዳቸው እናትን ይበልጥ እንድትጎዳ ንዴት እንዲሰማት ጠላቶቿ እንዲደሰቱ የሚያደርግ ከሆነና ምናልባትም ልጆቿ ወደዛ በመግባታቸው ሌሎች ሰዎች ጥፋተኛዋ ለካ እሷ ናት እንዲሉ የሚያደርግ ከሆነ በመሰረቱ እሷ ተበዳይ ከመሆኗ ጋር ይሄን መሄዱ ይከለከላል። ወይም መሄድ ማብዛት ተገቢ አይደለም እንላለን። በወንጀል መተባበር እንዳይሆን፣ እናትንም መበደል እንዳይሆን ሸሪዓው ያዘዘን ከተበዳይ ጋር እንድንቆም፣ ጥፋተኛን በደለኛን ተው እንድንል። ስለዚህ እናት በተጨባጭ ተበድላ ከሆነ አባት በድሏት ከሆነ ሌላ ሚስት አግብቶ ሁለተኛዋ ሚስትን በድላት ከሆነ ልጆች ወደዛ ሊሄዱ አይገባም። በተቻላቸው ያክል አባታቸውን ሊመክሩ፣ አባታቸውን ወደዛ ቤት ሲመጣ ሊያናግሩ
ውጪ ሰላም ሊሉት ሐቁን ሊወጡለት ይገባል። እዛ ቤት እንዴተኛውን ሰው መግባታቸው ያጠፉ ሰዎችን መርዳት ነው የሚሆን። እናትም ስሟ እንዲጠፋ ሰዎች ጥፋተኛነት እንዲሉ ሊያደርግ ይችላል። የማስታረቅ ስራ ለመስራት ከሆነ ለማቀራረብ ከሆነ ችግር የለውም እንላለን። ማንኛውም ጊዜ ላይ የተኛውም ጊዜ ላይ ከሐቀኛ ጋር ከተበዳይ ጋር ልንቆም ይገባናል። እናት ከሆነ የተበዳዩ ከሷ ጋር እንቆማል። ጥፋተኛ እናት ከሆነች አባት ስላገባ ብቻ አባትን ከጠመደችው ሌላ ከኋላ የመጣችው አምስት አዳ ካረገች ለዚህ ብቻ በላ ከሆነ አትግቡ ያለችው ይሄኔ ተገቢ አይደለም። በደለኛው ጥፋተኛዋ እናት ናት። ለማስረዳት ይሞከራል። አይካለች ዝም ብሎ መሄድ ይቻላል። ከመሆኑም ጋር የእናትን ሐቅ መጠበቅ እሷን ለማስደሰት ለማረጋጋት መሞከር የወላጅ ሐቅ ነው። ልጆች ይሄን ሊረዱ ይገባቸዋል። ሌላኛው ጥያቄ የምኖረው ሳውዲ ነው። ባለ ትዳር ነበርኩኝ። ባለቤቴ በድንገት ወደ አኼራ ሄደ። የአራት ልጆች እናት ነኝ። አሁን ልጆቼን ይዤ ወደ ሀገር ልገባ ነበረ። የግድ 4 ወር መሙላት አለብሽ አሉኝ። ኢቃማ ቀኑ ሊያልቅ ትንሽ ነው የቀረው። የግድ 4 ወር መሙላት አለብኝ ወይ? እቃዎችንስ ለመግዛት ሱቅ መውጣት እችላለሁ ወይ? ባሏ የሞተባት ሴት ምን ነገሮችን ነው መጠበቅ ወይም መጠንቀቅ ያለባት ብታብራሩልኝ የሚል ጥያቄ ነው። በመሰረቱ ሴት ልጅ ዒዳ መቁጠር ያለባት የባሏ ቤት ውስጥ ነው፣ ወይም ደግሞ ባሏ ሲሞት የነበረችበት ቤት ውስጥ ነው። ዒዳውም 4 ወር ከ10 ቀን ነው በጨረቃ አቆጣጠር። ባሏ ቤት ላይ አሊያ ደግሞ የባሏን ሞት በሰማችበት ቤት ላይ ሆና ዒዳዋን ማጠናቀቅ ካልቻለች፣ ለምሳሌ የቤቱ ክራይ ቢያልቅ አሊያ ደግሞ እዛ ለብቻዋ መቀመጥ ለህይወቷ ቢያሰጋትና ቢያስፈራት፣ አሊያ ደግሞ ያለችበት ቦታ በጣም ሩቅ ሆኖ የሚያስፈልጋትን ነገር የሚያቀርብላት ሰው በጭራሽ ካላገኘች ይሄኔ ለበሩራ ቤት መቀየር ትችላለች። ሀገር መቀየሩም የግድ ከሆነ መቀየር ትችላለች። ኢቃማ ካለቀ መኖር ካልተቻለ አሊያ ደግሞ ሀገሩ ላይ ልጆችን ይዞ በጭራሽ መኖር ካልተቻለ ወደ ሀገሯ መግባት ትችላለች። ወሀከዛ ባሉበት ቦታ ላይ የሚያስፈልገውን የቤት ወጪ ቁሳቁስ የሚያቀርብ ሰው ከሌለ ወታ ራሷ መግዛት ትችላለች። ልጆቿን ትምህርት ቤት የሚወስድላት ሰው ከሌለ መውሰድ ትችላለች። ሐኪም ቤትና የተለያዩ መስሪያ ቤቶች መሄድ ካስፈልጋትም ለጉዳዩ ብቻ ፈጥና ወታ መመለስ ትችላለች። ወላክን በቀኑ ክፍለ ጊዜ ሊሆን ይገባል። ማታ ላይ መሆን የለበትም። ማታ የፈሳድ የመጥፎ ስራዎች ወቅት ስለሆነ ለሸር በር ሊከፍት ይችላል። ሰዎች እንዲጠራጠሩም ሊያደርግ ይችላልና ቀን ላይ ነው መሆን ያለበት። በማታ ተገዳ እንጂ መውጣት የለባትም። ተገዳ የወጣች እንደሆነም በወጣችበት ልታመሽ ልታድር አይገባም። ፈጥና ልትመለስ ይገባታል። ዒዳ ላይ ሐዘን ላይ ያለች ሴት ሽቶ ከመቀባት፣ ከመኳኳል፣ ከቤት ከመውጣት እንደዚሁ ደግሞ ለትዳር ሌላን ወንድ ከማናገር መታቀብ ይኖርባታል። ሌላኛው ጥያቄ እኔ የአያቴን ጡት ጠብቼ ነው ያደግኩት። የአክስቴ ልጆች ለእኔ አጅነቢ ይሆኑብኛል ወይ? አክስቴና እኔ አንድ ጡት ስለጠባን ማለት ነው የሚል ጥያቄ ነው። እንደተባለው ከሆነና ረዳዓው የጡት መጥባቱ ሸርጡን ያሟላ ከሆነ የአክስትሽ ልጆች በሌላ በኩል የእህትሽ ልጆች ሆነዋል። የጡት እህት ማለት ነው። የአያትሽን ጡት ከጠባሽ አያትሽ የወለዷቸው ልጆች በሙሉ አንቺ ለነሱ የእናታቸው የጡት እህት ነው የምትሆኝ፣ አክስታቸው ነው የምትሆኝ። በመሆኑም የአክስት ልጆች እዚህ ጋር የእህትም ልጅ ሆነዋል። በሌላ በኩል የጡት እህትሽ ልጆች ናቸው፣ የጡት አክስታቸውም ነሽ። ከመሆኑም ሸርጡ ከተሟላ ስትጠቢ ምግብ ማትበይበት በምግብ ብቻ ማትኖሪበት ወቅት ከሆነ ወይም ከ2 ዓመት በታች ህፃን ከነበርሽ 5 ጊዜና ከዛ በላይ ከጠባሽ ሸርጡ ከተሟላ አጅነቢያ አይሆንም። ሌላኛው ጥያቄ ቤተሰቦቼ ክርስቲያን ናቸው። እዚህ ያሰለመኝ ሰው ኒካህ ሊያስርልኝ ይችላል ወይ? ካልተቻለስ እኔ እዚህ ሆኜ የማገባው ልጅ ሀገር ሆኖ በሸሪዓ ፍርድ ቤት ማሰር ይችላል ወይ የሚል ጥያቄ ነው። ያሰለመ ሰው ያሰለማትን ሴት ልጅ ወሊ ሆኖ ኃላፊ ሆኖ ኒካህ ማሰር አይችልም። ከአባቷ ዘመዶች ሙስሊም የሆነ ሰው ከሌለ በሸሪዓ ፍርድ ቤት ነው ኒካህ የሚታሰርላት። የአካባቢዋ እስላማን የሚያውቁ ሰዎች ወደ ሸሪዓ ፍርድ ቤት ሄደው መስከረውላት ቃዲው ሊያስርላት ይችላል። ጥያቄው ላይ እንደተነሳው የሚያገባት ልጅም ሸሪዓ ፍርድ ቤት ሄዶ 2 ምስክር አቅርቦ ኒካህ ማሳሰር ይችላል። ሌላኛው ጥያቄ ባል ለማግባት እፈልጋለሁ፣ ትዳር ሲመጣልኝ ቢፈታኝስ እያልኩኝ በጣም አስባለሁ፣ እጨነቃለሁ። ይሄን ነገር እንዴት ነው ማስወገድ የምችለው የሚል ጥያቄ ነው። ምላሹ ሸይጣን አይጫወትብሽ።
መልካምና ኸይር ነገርንም ከማድረግ አያስፈራራሽ። ማግባት ኸይር ነው፣ መልካም ነው። በማግባት ራስን ከዝሙት መጠበቅ፣ አይንን መስበር፣ አላህ ከሚጠላው ነገር መራቅ ይቻላል። በአዱንያም በአኼራም የሚጠቅም ዘርን ልጅን ማግኘት የሚቻለው በትዳር ከዛ ከጥሩ ቤተሰቦች ጋር ዘመድ በመሆን ቤተሰብ በመሆን ዝምድና መፍጠር ይቻላል። ይሄ ሁሉ ለሸይጣን አያስደስተውም። ከኸይር ነገር ሁሉ ማራቅና ማደናቀፍ ነው የሚፈልገውና የሸይጣንን ውስዋስ ጉትጎታ ወደኋላ ልትሪው ወደኋላ ልትሪው ይገባል። ነገ ያለው በአላህ እጅ ነው። የነገውን አናውቅም። ነገ እንዲህ ሊሆን ይችላል እያለን ኸይርን ልናሳልፍ አይገባም። በዚህ መሰረት ነጋዴም ሱቁን መክፈት የለበትም። ዛሬ ሰው ላይ መጣ ይችላሉ። ምግብ ቤት የሚሰሩ ሰዎችም ምግብ አብስለው ደንበኞችን መጠበቅ የለባቸው። ከዛ ዱንያ ቀጥ ብላ ትቆማለች ማለት ይህ ሊሆን አይገባም። በአላህ ልንመካ ከአላህ ኸይርን ልንጠብቅ ይገባናል። እኔ ባሪያዬ የገመተኝ ቦታ ላይ ያገኘኛል። ከኔ ኸይርን የጠበቀ ኸይር ያገኛል፣ ሸርን የጠበቀ ሸር ያገኛል ወላ አላህ ተባረከ ወተዓላ። ጥሩ አኽላቅና ዲን ያለው ማስተዳደር የሚችል ሰው ከመጣ ወደኋላ አትበይ፣ እስቲኻራ ሰግደሽ ተቀበይ። አላህ ተባረከ ወተዓላ ላላገቡ መልካምን ትዳር ላገቡ ሷሊህ የሆኑ ልጆችንና ፍቅርን አላህ ይስጣቸው። ወላሁ ተዓላ አለም። ዛሬ በዚህ እናበቃለን። ሰላም አለይኩም ወራህመቱላህ ወበረካቱ።